የማርቆስ ወንጌል ምዕራፍ 1 እናወጣለን ማለት ነው። የማርቆስ ወንጌል ምዕራፍ 1 ሃሌሉያ። ጌታ ይመስገን። ለእግዚአብሔር ቃል ክብር ቆመን ስለነበረ እንደተቀመጥን እናነባለን። ግን አንድ ነገር መናገር የምፈልገው የማርቆስ ወንጌልን ከጀመርን በኋላ አቋርጠን ነበረ። ከሚቀጥለው ሳምንት በኋላ ደግሞ ከእሁድ ጀምሮ የጁላይ ወር በሙሉ ለኢቫንጀሊዝም ትልቁ ዋና ስራችን ስለሆነ ትኩረታችን ኢቫንጀሊዝም ይሆናል። ስለዚህ እሱ ላይ ነው የምናተኩረው። ከዛ በኋላ እንመለስበታለን እና እሱንም በልባችሁ ውስጥ አድርጉ። ማርቆስ 1:39 እስከ 45 የመልእክት አርዕስት እኛ ሁላችንም የእግዚአብሔር እጆች ነን፣ የጌታ የኢየሱስ ክርስቶስ እጆች ነን በሚል ሐሳብ ነው የማካፍለው። እንደዚህ ይላል የጌታ ቃል። በምኩራባቸውም እየሰበከ አጋንንትን እያወጣ ወደ ገሊላ መጣ። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቅርብ አለው። እርሱ ግን ሲወጣ ብዙ ሊሰብክ ነገሩንም ሊያወራ ጀመረ። ስለዚህ ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበረ፣ ከየስፍራው ወደ እርሱ ይመጡ ነበረ ይላል። ክብር ሁሉ ለጌታ ይሁን። እስቲ ቀኝ እጆቻችሁን አንሱና አርስቴም ደግሞ እኛ የጌታ የኢየሱስ ክርስቶስ እጆች ነን የሚል ስለሆነ እግዚአብሔር አባትና አምላክ ሆይ በእውነት አንተ እኛን አምባሳደሮች አድርገህ ልከህናል። እግዚአብሔር ሆይ በዚህ እጅ ሌሎችን ልትነካ፣ በእግራችን ወደ ሰው ልንሄድ፣ በዓይኖቻችን ጌታ እግዚአብሔር ሆይ አንተ እንድናይ የምትወደውን እንድናይ፣ በልባችን አንተ እንደምትራራ እንድንራራ ነው የተጠራ ነው። እግዚአብሔር ሆይ እኛ የራሳችን አይደለንም። ሃሌሉያ። በአንተ የደም ዋጋ ተገዝተናል። እግዚአብሔር አባትና አምላክ ሆይ በእውነት ለአንተ የምንጠቅም የክብር ዕቃዎች እንድታደርገን በኢየሱስ ስም ጸልያለሁ። ሐዋርያው ጳውሎስ ጌታ ሆይ ብሞት ለኔ ጥቅም ነው፣ ብሞት ለኔ ጥቅም ነው፣ ብኖር ደግሞ እጠቅማቸዋለሁ እንዳለ መኖራችን ጌታ እግዚአብሔር ሆይ ለሰዎች ልጆች፣ ለቤተ ክርስቲያን፣ ለቅዱሳን ጠቃሚ እንዲሆን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ እነዚህ የተቀደሱ እጆቻችን ወደ አንተ እንድንዘረጋ፣ በእነዚህ በተቀደሱ እጆች ሰዎችን እንድንረዳ፣ እንድንነካ እግዚአብሔር ሆይ ያንተን ልብ እንድንኖር እንድትረዳን በጌታ ስም ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ በዚህ ሰዓት ደግሞ አንተ የምትወደውን የልብን ሐሳብ እንድታስተላልፍልን ጸልያለሁ። ይሄ ቃል ጌታ እግዚአብሔር ሆይ ሕይወት ነው። ይሄ ቃል መንፈስ ነው። አቤቱ ይሄ ቃል እንዲገባብን፣ በእግሮቻችን እንዲያቆመን፣ ከድካማችን ነፃ እንዲያወጣን በጌታ ስም ጸልያለሁ። እኔንም ደግሞ ጌታ ሆይ እንድትረዳኝ ለመንኩኝ። ክብር በሰማይና በምድር ላንተ ይሁን። ከፍ በል በኢየሱስ ክርስቶስ ጌታ ስም ጸለይን። እግዚአብሔር የተባረከ ይሁን። አጭር እግዚአብሔርን ቃል አብረን እናያለን። እስቲ ፓወርፖይንታችን ላይ አንድ ስዕል እንድታዩ ፈልጋለሁ። ይሄ ስዕል የኔን ልብ በጣም ለረጅም ጊዜ የያዘ ስዕል ነውና ባየው ጊዜ የዚህን ታሪክ ትክክለኝነት ለማወቅ ጥረት አድርጋለሁ እና ይሄ እንደምታዩት ክራይስት ኦፍ ዘ ብሮከን ሃንድስ ይላል። ቤልጅየም ውስጥ ያለ አንድ የቤተ ክርስቲያን ፊት ለፊት ያለ፣ ያው ይሄ ኢየሱስ ፎቶ አይደለም ሁላችንም እንደምታውቁት፣ ግን ያው ምስል ሲያነሱ ሰዎች ስታቹ ሲሰሩ እንደዚህ ስለሚሰሩ ቤተ ክርስቲያናቸው ፊት የነበረ ነው። በ1940 የዓለም ሁለተኛ ዓለም ጦርነት በነበረ ጊዜ ያው ፍንዳታ ነበር፣ ቦምብ ነበር እና ይሄም ስዕል አልቀረለትም፣ ተመታ። ከተመታው ክፍል ግን እጆቹ ናቸው የተሰበሩት። በኋላ የዓለም ጦርነት አለቀ። ሰዎች መሰባሰብ ጀመሩ። ባዶ የነበረውን ቤተክርስቲያን አባላት አገኘ። ልክ ከኮቪድ መልስ እኛ እንዳደረግነው ማለት ነው። ከጦርነቱ በኋላ ይሄንን ስዕል ምን እናድርገው?
እነዚህን የተሰበሩትን እጆች እንዴት አድርገን እንስራ ብለው መሪዎች ተነጋገሩ። ከተነጋገሩ በኋላ በፍጹም ከመስራት አለመስራቱ ይሻላል አሉ። ለምን ሲባል እኛ ነን የሱ እጆች አሉ። እኛ ነን የሱ እጆች። እኛ የክርስቶስ እጆች ነን በሉ እስቲ አንድ ላይ። ክብር ለጌታ ይሁን። ወገኖቼ ሆይ ያለን የሰውነታችን ብልት በሙሉ ለእግዚአብሔር የጽድቅ ዕቃ ጦር እንዲሆን ነው እግዚአብሔር የሰጠን። ለኃጢአት ሳይሆን ለጽድቅ፣ ለዓለም ሳይሆን ለጌታ። ስለዚህ በእጆቻችን ሰዎችን እንድንረዳ ስለሆነ የሚፈልገው ምናልባት እጁን መልሰን ከመስራት ከመጠጋገን we are his hands የሚለው ይሄ አሁን በጣም የተለመደ ነገር ነው። ብዙ የእርዳታ ድርጅቶችም ከዛ በኋላ ይሄን እያዩ እኛ የክርስቶስ እጆች ነን ብለዋል። እና ይሄን ታሪክ በልባችሁ ውስጥ አድርጉና ወደ ዛሬው ወደ እግዚአብሔር ቃል ወስዳችኋለሁ። ስለ ለምጻም ሰውና ስለ ለምጽ በሽታ ታሪካዊ ዳራ ከመጽሐፍ ቅዱስ ውስጥ ትንሽ እንድናገር ፍቀዱልኝ። መቼም መጽሐፍ ቅዱስ እንደው ለምናልባት ብሎ የገባ የትኛውም ክፍል የለም። ሁሉ የተጻፈው ለትምህርታችን ነው። የእግዚአብሔር የሰው ሳይሆን የእግዚአብሔር ቃል ነው። ነገር ግን ደግሞ አንዳንድ ቦታ ላይ ስታዩ መጽሐፍ ቅዱስ ሰፊ ስፍራ የሚሰጣቸው ነገሮች አሉ። ብዙ በሽታዎች ተጠቅሰዋል። ከበሽታዎች ሁሉ ግን ሰፊ ስፍራ የተሰጠው በሽታ የለምጽ በሽታ ነው። ኦሪት ዘሌዋውያን ምዕራፍ 13 ኦሪት ዘሌዋውያን ምዕራፍ 14 ካያችሁ በሽታው እንዴት ዲያግኖስ እንደሚደረግ የበሽታው ምልክት እና በሽታውን የታመመ ሰው ምን መሆን እንዳለበት በሽታውን ደግሞ ከበሽታው የዳነ ሰው ምን መሆን እንዳለበት 2 ምዕራፍ በሙሉ ነው የተጻፈው። ያንን ሁሉ አላነብም። ሌላ ጊዜ እናንተ ዝግ ብላችሁ ማየት ትችላላችሁ። ግን አንድ ሰው ለምጻም ነው ከተባለ ባይገርማችሁ ገና ለምጻም ነው ከመባሉ በፊት ምልክቱ ገና ሲኖር ወደ ካህን ይመጣል። እንደዛ ነው የሚደረገው። በቃ ምልክት ይመስላል ካሉ ቶሎ ለምን ሌላውንም ስለሚበክል ሰውየውንም ደግሞ ስለሚያስገድል ቶሎ ወደ ካህን ይመጣል። ካህኑ የመመርመሪያ ዕቃ ይዞ ይመጣና ይመረምረዋል። ደግሞ ሲመረምር በአንድ ጊዜ ነው አይደለም አይልም። ከመረመረው በኋላ 7 ቀን ያቆየዋል። ሲድንም ደግሞ በአንድ ድኗል አይልም። ከመረመረው በኋላ 7 ቀን እንዲቆይ የተጻፈ የመንጻት ሕግ የሚባል አለ። ዘሌዋውያን 13:14 ላይ ግን አንድ ቃል ብቻ ላንብብ። ቁጥር 2 ላይ 13:2 ላይ ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም በጉር ወይም ቋቁቻ ብታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ሳይሆን ተመርምሮ እኮ ከጊዜ በኋላ ይሄማ አይደለም ተብሎ ሊመለስ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በስጋው ቁርበት ያለውን ደዌ ያያል። ጠጉሩም ተለውጦ ብነጣ ደዌ ወደ ስጋ ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑ አይቶ ርኩስ ነው ይበለው ይላል። ጊዜ ወስዶ ከመረመረ በኋላ 7 ቀን ቆይቶ መልሶ ከመረመረው በኋላ ምርመራውን ሲጨርስ ይሄ ሰውዬ ለምጻም ነው ከተባለ ረከሰ ማለት ነው፣ ርኩስ ነው ይበለው ይላል። ለምንድን ነው መጽሐፍ ቅዱስ ይሄን ያህል ረጅም ጊዜ የወሰደው በዚህ በአንድ በሽታ ወይም ደዌ ላይ ካላችሁ፣ ምክንያቱም መሰላችሁ ከጀርባው ለምጽ የሚወክለው ምሳሌ የሆነው ኃጢአት ስላለ ነው። የሚመሳሰልበት ነገር ስላለ ነው ከኃጢአት ጋር ሁላችንንም ስለምነካ ማለት ነው። እና ይሄ ለምጽ የሚጀምረው ከውስጥ ነው። መጀመሪያ አይታወቅም። ከዛ በኋላ ነው ቀስ ብሎ ቆዳ ላይ የሚታየው። ወዳውኑ ለምጻም እንደሆነ ሲታወቅ የሚደረገው የመጀመሪያው ነገር ባል ከሆነ ከሚስቱ ጋር፣ አባት ከሆነ ከልጆቹ ጋር፣ ቤተሰብ ካለው ከቤተሰቡ እንዲለይ ይደረጋል። አይሶሌት እንዲደረግ ያደርጋል። ስለዚህ አንድ ሰው ተመርምሬ ጨርሻለሁ ምርመራዬን ካለ በኋላ ወደ ቤተሰቦቹ ሲመጣ ከሩቅ ነው የሚሰናበተው። በቃ ከዛሬ ጀምሮ አታዩኝም፣ ለምጻም ሆነ ታውቋል፣ ከሰፈር መውጣቴ ነው፣ አትንኩኝ፣ ወደ እኔ አትምጡ ይላል። ስለዚህ አንዱ የለምጽ ችግር ከውስጥ ጀምራል፣ ከሰው ይለያል፣ ከቤተሰብ ሰውየውን ይለየዋል። ሌላው ይሄ ለምጽ በሽታ የሚያደርገው ነገር ስሜት ይገላል። በነገራችን ላይ ይሄ ለምጽ የሚባለው አሁን እኛ በተለምዶ እንደምንለው ነጭ ቆዳ ስናይ እንደምንለው አይደለም። ይሄ ቁምጥና ማለት ነው። ቁምጥና ማለት ነው። መጽሐፍ ቅዱሳዊ ለምጽ አሁን እኛ እንደምንለው ሳይሆን
ቁምጥና ማለት ነው። በእኛ ሀገር ያው ይሄ የታወቀ ስለሆነ ማለት ነው። ስለዚህ ቁምጥና ምንድነው የሚያደርገው ካላችሁ ስሜት ነው የሚገለው። የመጀመሪያ ነገር የሚያደርገው አንድ ጊዜ መጽሐፍ ሳነብ መጽሐፉ አርስቱ ምን ይላል መሰላችሁ? Thank you Lord for the pain ይላል። እግዚአብሔር ሆይ ስለ ህመም አመሰግናለሁ ይላል። ወገኖቼ ሆይ አሟችሁ መታመማችሁ ከታወቃችሁ ይሄም የምስጋና ምክንያት ሊሆን ይችላል። ለምን መሰላችሁ? በዚህ በሽታ በደዌ በለምጽ ወይም ደግሞ በቁምጥና ውስጥ ያሉ ሰዎች እጃቸውን እሳት ውስጥ እንኳን ቢያስገቡ እሳት እንዳለ አይታወቃቸውም። ፔን የለም ማለት ነው። ስሜታቸው ሞቷል ማለት ነው። የህመም ስሜት የለም። ስለዚህ አንደኛው የሚያደርገው ነገር ይሄ ነው። የሚገርማችሁ ነገር ደግሞ አንድ ሰው ምርመራ ሐኪም ቤት ብንሄድ ማለት ነው ሁላችንም ምንድነው የምንጠብቀው? እንትኑ ተወስዶ ላብራቶሪ ሄዶ ውጤቱ መጥቶ ከዛ በኋላ እንዲህ አይነት በሽታ አለ ከተባለ ምንድነው የምንጠብቀው? ከዛ በኋላ እንደ ዶክተሩ ፕሪስክራይብ የምታዘዝልን መድኃኒት እኮ ነው ተስፋ የሚሰጠው። በዚህ መንገድ ብትሄድ ይሄ በሽታ ይድናል ከተባለ ትልቅ ተስፋ ነው እሱ። የሚገርማችሁ ነገር ግን ሰው ይሄ ሰው መፍትሄ ማለት ለምጽ መፍትሄ የለሽ ደዌ ነው። በጣም እንድትሰሙኝ እፈልጋለሁ እዚህ ጋር። እሺ ካህኑ መረመረው፣ ለምጽ አለበት ተባለ። ከዛ በኋላ ምንድነው ካላችሁ ምንም መፍትሄ የለውም። ከሰው ተለይቶ ውጪ የመኖር መፍትሄ እንጂ ሌላ ይድናል የሚባል ተስፋ የለውም። ግን አንድ ነገር የምስራች ልነግራችሁ ነው፣ በደንብ ስሙኝ። የመዳን ፕሮቪዥን ወይም ደግሞ አንድ ቀን የሚያድን መሲህ እንደሚመጣ መጽሐፍ ቅዱስ ስለሚያውቅ በመንጻቱ ቀን ሊሆን ያለውን ሕግ ደግሞ ተጽፏል። ምዕራፍ 14 ቁጥር 3 ላይ በመንጻቱ ቀን የለምጹ ሕግ ይሄ ነው ይላል። እንደ ሕጉ ቁጭ ብሎ ሰውየው ካልነጻ እንደ የነጻ ሰው እንትና ነጽቷል አልነጻም፣ እንትና ነጽቷል አልነጹም፣ እነዛስ አልነጹም። ታዲያ የመንጻቱ ሕግ ምንድነው ካላችሁ እግዚአብሔር የሚያነጻ ካህን እንደሚመጣ ያውቃል። እስቲ ጮክ በሉና አሜን በሉ። ደስ አይልም? አረ ክብር ለጌታ ይሁን። ሕጉ አለ፣ ይኸውላችሁ ፕሮቪዥኑ አለ፣ ነገር ግን የነጻ የለም። ስለዚህ ሁሉም ለምጻም የተባሉት ለምጻም እንደሆኑ ይኖሩ ነበር እንጂ የተፈወሰ ሰው የለም አለ። በኤልሳ ዘመን ልክ ነው። በኤልሳ ዘመንና ግን በኢየሱስ ክርስቶስ ዘመን መካከል የ800 ዓመት ክፍተት አለ። አሁን ኢየሱስ ክርስቶስ በሚኖርበት ጊዜ ብዙ ሰዎች ለምጻሞች ነው። እዚህ ጋር 4 እዛ ጋር 10 እዛ ጋር 2 እዛ ጋር 1 ሆነው ይኖራሉ። ነገር ግን ይሄ ሰውዬ ነው የመጀመሪያ ዛሬ ያየነው የእግዚአብሔር ቃል የመጀመሪያ ፈውስ የተቀበለው ይሄ ሰው ነው። እግዚአብሔር የተባረከ ይሁን። እግዚአብሔር አንድ ቀን ያው መሲሁ እንደሚመጣ ሃሌሉያ ሊቀ ካህኑ እንደሚመጣ እሱ እንደሚፈውስ ስለሚያውቅ የመንጻትን ሕግ በመጽሐፍ ቅዱስ ውስጥ አስቀምጦልናል። ክብር ሁሉ ለጌታ ይሁን። አሁን በቃ ይሄ ነው ታሪኩ ይሄ ነው። ይሄ ሰውዬ ስንት ጊዜ ነው ከቤተሰቦቹ የተለየው? ስንት ጊዜ ነው ከባለቤቱና ከልጆቹ አናውቅም። ነገር ግን ለረጅም ጊዜ ብቻውን ይኖር የነበረ ሰው ነው። አሁን ያነበብነው እግዚአብሔር ቃል ምን ይላል? የለምጻሙን ሰው አንደኛውን ቁጥር ነው የማሳያችሁ። የለምጻሙን ሰው እምነት አሁን እንድናይ ያስፈልጋል። የለምጻሙ ሰው እምነት ክብር ለጌታ ይሁን። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወደኝ ልታነጻኝ ትችላለህ ብሎ ለመነው ይላል። ክብር ለጌታ ይሁን። የለምጻሙ ሰው እምነት ከምንድን ነው የሚመጣው? ከመስማት። መስማት በምንድን ነው? በእግዚአብሔር ቃል። ወገኖቼ ሆይ ስንለምደው የእግዚአብሔርን ቃል ስንለምደው በቃ ምን አዲስ ነገር አለ ነው የምንለው። ከዛ እግዚአብሔር ይጠብቀን። ይሄ ቃል ኃይል አለው። ክብር ለጌታ ይሁን። ይሄ ለምጻም ሰው ሰማ። ኢየሱስ ክርስቶስ ከማርቆስ ወንጌል ምዕራፍ 1 ጀምሮ በሚገርም ሁኔታ ብዙ ሰዎች እየተፈወሱ እንደሆነ ሰማ። ማርቆስ 1:34 ላይ በልዩ ልዩ ደዌ የታመሙ ብዙ ሰዎች ፈወሰ፣ ብዙዎችንም አጋንንት አወጣ ይላል የእግዚአብሔር ቃል። ምንም እንኳን ለምጻሙን ፈወሰ የሚል ባይሰማም ሌሎች ሰዎች ተፈውሰዋል፣ ሽባ ዘሏል፣ አጋንንት ወጥተዋል። ስለዚህ ይሄ ኢየሱስ እኔን ሊፈውሰኝ ይችላል ብሎ አመነ። እግዚአብሔር የተባረከ ይሁን። ወገኖቼ ሆይ ምናልባት እሱም ደግሞ እስራኤላዊ ስለሆነ የኤልሳን ታሪክ ሰምቷል ብዬ አስባለሁ። ሁለተኛ ነገሥት 5:1 የታወቀ ችግር ነው ይሄ የለምጽ ችግርና ሰውየው የጦር ባለሟል ነው፣ በንጉሱ የተወደደ ሰው ነው። ነገር ግን
ለምጽ አለበት ይላል። የሱ ለምጽ እንዳውም በነገራችን ላይ ይሄ አሁን የምናነበው እግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 8 ላይ ስትሄዱ ለምጽ ሞልቶበት ነበር ይላል። ይሄ ሰው ማርቆስ የጻፈበት አለ፣ ማቴዎስ የጻፈበት አለ። ለምጽ ሞልቶበት ነበር ይላል። ስለዚህ ይሄ ቆዳው ላይ እጁ ላይ ምናምን ሳይሆን ሁሉንም የወረሰውን ሰው ነው ጌታ ያገኘው። ንዕማን የሚባለው ግን ያ የጦር ባለሟል የሱ ሰውነቱ ውስጥ ነው ያለው፣ ሌላው ሰው አያየውም። አንዲት ከእስራኤል በምርኮ ወደ ሶሪያ ምድር የሄደች ወጣት ልጅ ናት። ልብሱን ሲያወጣ ሲያወልቅ ቤት ውስጥ ሰራ ስለነበረ ወደ እመቤቷ ሄደችና ጌታዬ ለምንድን ነው ይሄን አይል የምጨነቀው? እኔ እኮ ከእስራኤል ነው የመጣሁት፣ ነቢይ አለ በዛ፣ ወደዛ እኮ ብሄድ ልድን ይችላል ብላ ቀስ ብላ ምክር ሰጠችው። ወገኖቼ በምንሰራበት ቦታ ባለንበት ቦታ እግዚአብሔር እኛን ያስቀመጠበት ቦታ ዲያኤ እንስራ፣ የትኛውም ቦታ እንስራ፣ ቸርች ውስጥ እናገልግል። ኦፖርቹኒቲ ነው የእግዚአብሔርን ስራ ለመስራት። አረ አሜን አሜን። አምባሳደር እንደሆነች ራሷን አየ። ቤት ሰራተኛ ናት እና ጌታዋ የሚሆነውን ታች መጨነቁን ታለ እና ስሳቀቅ በጣም የተወደደ ሰው ነገር ግን ሁሉ ጊዜ መስዋዕት 10 ጊዜ ሲያይ ለምን ጌታዬ እኮ ወደ እስራኤል ቤት ይገላገላል አለች። ታሪኩን ሁላችንም እናውቃለን። ያ ግን የብዙ ዓመት ታሪክ ነው። ኤልሳም ያው የእግዚአብሔር ቅባት በላዩ ላይ ስለነበረ አዘዘው፣ ሂድና ብቅ ጥልቅ በል ትድናለህ አለው። ቆዳው እንደ ልጅ ቆዳ ሆነ ይላል። ክብር ለጌታ ይሁን። እግዚአብሔር ይችላል። ይህ ሰውዬ ግን በምን አይነት አትቱድ፣ በምን አይነት ልብ፣ በምን አይነት ትህትና ወደ ጌታ እንደመጣ ስናይ በእውነት ስለ ጸሎት የሚገባን ብዙ ነገር አለ። የመጀመሪያው ይኸውላችሁ እንትናን አድነህ የለ? አዎ እነ ጴጥሮስ ቤት ሌሊቱን በሙሉ የታመሙ መጥተው ተፈውሰው የለ? እኔንም ፈውሰኝ አላለም። ድማንድ አላደረገም። ብትወድስ ብትፈቅድስ ማለት ነው። ይገባኛል ብዬ በጣም አልዝትም። አንተ ግን ከወደድክ ብትፈቅድ የኔን ችግር ከላይ ላይ ልታነሳ ትችላለህ። ከሰው ተለይቼ እንዳውሬ እየኖርኩ ከቤተሰቦቼ ከተለየው ብዙ ጊዜ ነው። ልትቀላቅለኝ ትችላለህ። ክብር ለጌታ ይሁን። ለውጥ በኔ ህይወት ውስጥ ልታመጣ ትችላለህ ብትወድስ ነው ያለው። ሁለተኛ ደግሞ ተንበርክኮ ይላል። የሚገርማችሁ ነገር ቅድም እንዳልኳችሁ በሌላ ወንጌል ላይ ጌታ ሆይ የሚላልብ ነው። ጌታ ሆይ አንተ ብትወድስ ልታድነኝ ትችላለህ ብሎ መጥቶ በፊቱ ተንበረከከ። ሶስተኛው ደግሞ እምነት ተመልከቱ። እምነት ትችላለህ። ሃሌሉያ። ይኸውላችሁ አንዳንድ ጊዜ ሰይጣን እኮ ይለግመናል። ይኸው ችግሩን ያሳየንና ከዛ በኋላ እግዚአብሔር አይችልም የሚል ድምጽ ይሰጠናል። ትችላለህ ስንለው ደግሞ መናፍስቶች ለቆ ይሄዳሉ። እስቲ አምላኬ ይችላል በሉ። ክብር ለጌታ ይሁን። እውነቴን ነው የምላችሁ፣ እግዚአብሔር ሁሉን ቻይ አምላክ ነው። ታዲያ ከቻለ ለምንድን ነው ይህንን ነገር የማይለውጠው ለምትሉ ሰዎች ይኸውላችሁ ለማርታ እንደዚህ ነው ያለው፣ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽም እኔ ነው ያለው። እግዚአብሔር ይኸው ብር ጠይቀን ካልሰጠን ወርቅ አዘጋጅቷል ማለት ነው። ወርቅ ጠይቀነው ካልሰጠን አልማዝ አዘጋጅቷል ማለት ነው። ክብር ለጌታ ይሁን። ለእግዚአብሔር የሚሳነው ምንም ነገር የለም። አብርሃምና ሳራ ታሪክ ስታዩ በጣም ይደንቃል። ተስፋ የተሰጠው ልጅ አላገኘም። ቁጭ ብለው እያሉ አንድ ቀን እንግዶች መጡ። አላኮረፈም፣ አላጉረመረመም። ከዚህ በኋላ እኔ ሰው አላስተናግድም አላለም። ነገር ግን ያልተዘጋጀው ነገር ለማዘጋጀት ሄዱ። አምጡ እስቲ አንጠቦት ከእርሻ ቦታ፣ አንቺም ያለውን ነገር እንጀምር ምናምን አላት ሳራን። እና ሰዎቹ ደግሞ ቁጭ ብለው በስነ ስርዓት በልተው ምንም ነገር ማን እንደሆኑ ሳይናገሩ ከጨረሱ በኋላ ነው ምስቴ ሶራ ወዴት ናት ብሎ የጠየቁት። አረ ክብር ለጌታ ይሁን። አንዳንድ እግዚአብሔር እንዴት እንደሚመጣ አይታወቅም። ክብር ለጌታ ይሁን። ይኸውልህ የምነግርህ ነገር አሉት የዛሬ ዓመት በዚህ ጊዜ 25 ዓመት የፈጀው ለአብርሃም ሊሆን ይችላል። እግዚአብሔር ግን በተናገረበት ጊዜ የዛሬ ዓመት በዚህ ጊዜ ምስቴ ታረግዛለች፣ ወንድ ልጅ ትወልዳለች። ይሄ ብቻ አይደለም ስም ትሰጡታላችሁ፣ ስሙም ይስሐቅ ይሆናል። አብርሃም ሳቀ፣ ሳራም
ሳቀች። ለምን? ማስረጃው የሚለው ሌላ ነው። ማስረጃው የሚለው እሱ የ99 ዓመት ሰው ነው፣ ሶራ የ89 ዓመት ናት። ስለዚህ ምኑን ተስፋ አድርገው ወገኖቼ ወይ ሳቁ። ከዛ በኋላ ሳራ ለምን ሳቀች? እና እሷ ትጠየቅ ሲባል አልሳኩም ማለት ሰውን ይዋሻል፣ እግዚአብሔርን ትዋሻለሽ። አየ እግዚአብሔር የተባረከ ይሁን። በአመቱ እግዚአብሔር እንደተናገረው አሰባቸው። ኧረ አንድ ላይ እስቲ አሜን በሉ። ክብር ለጌታ ይሁን። እግዚአብሔር ይሰራል፣ እግዚአብሔር ያደርጋል። ከዚህ ለምጻም ሰው የምንማረው ይኸውላችሁ ቤተ መቅደስ ውስጥ ከማይውል የተለየው እኮ ከቤቱ ብቻ አይደለም፣ ከቤተ መቅደስ ነው የተለየው፣ ከህዝብ ነው የተለየው፣ ቃል ከምንነበብበት ቦታ ነው የተለየው። ነገር ግን ልክ እነዛ አራቱ ለምጻሞች ምንድነው እዚህ ቁጭ ብለን መሞት ነው። ወደ ሶርያውያን ሰፈርን ብንሄድ መሞት ነው። ለምን ነው እዚህ ቁጭ ብለን የምንሞተው? ሄደን እንሙት ብለው የእግዚአብሔርን ክብር እንዳዩ ይሄ ሰውዬ ምን አለ? አይ እኔ ቢወግሩኝ ምንም ነገር ቢያደርጉኝ እሄዳለሁ አለ። መጣ፣ ተንበረከከ። እግዚአብሔር ይመስገን። ብትወድስ አለ ተንበረከከ። አንተ ግን ትችላለህ አለ። ክብር ለጌታ ይሁን። ወገኖቼ ሆይ የቻለው ጌታ ምን መሰላችሁ? ለምጹም ማዳን ብቻ አይደለም፣ ከሰው ጋር እሱም መቀላቀል ብቻም አይደለም። ጌታ ያደረገለት ከእግዚአብሔር ጋር አቀላቀለው። ጌታ ይመስገን። አንደኛ ጴጥሮስ 3:18 ላይ እናነበዋለሁ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ይላል። አሜን። ዋው! እኛ እኮ የተደረገልን ብዙ ነው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ነው ይላል። ስለዚህ እኔና እናንተ ወደ እግዚአብሔር የቀረብነው በክርስቶስ ነው። ክብር ለጌታ ይሁን። ይሄንን ሰውዬ እግዚአብሔር እንዴት በክርስቶስ ወደ ራሱ እንዳቀረበው መመልከት እንችላለን። እንግዲህ አንድ ሰው የተቸገረ ሰው የከበደው ሰው ወደ ኢየሱስ ክርስቶስ ሲመጣ የኢየሱስ ምላሽ ምንድነው? የመጀመሪያው ነገር ይኸውላችሁ ኢየሱስ አዘነለት ይላል። ኢየሱስ አዘነለት። ይሄ ቀላል ቃል አይደለም። ነገር ግን አስቡ፣ በእንግሊዝኛ በቃ ኮምፓሽኔት ሆነለት። ሁለንተናው ከውስጥ ከአንጀቱ ተንሰፈሰፈለት እንደማለት ነው። ዝም ብሎ አዘነለት። ብዙ ጊዜ የኢትዮጵያ ፈርስት ኤድ ይላሉ ማለት ከዛ ብለን መሄድ ነው እንጂ የምናደርገው ነገር የለም። ኢየሱስ ግን እንደዚህ አዘነ ማለት መጣ ማለት ነው። ጌታ የተባረከ ይሁን። ሃሌሉያ። ኢየሱስ አዘነለት። ኢየሱስም አዘነለት። እጁን ዘርግቶ ዳሰሰውና እወድሃለሁ ንጻ አለው ይላል። ኢየሱስ ለምንድነው ሰዎችን የሚፈውሰው? ኢየሱስ ለምንድነው ሰዎችን የሚመግበው? ኢየሱስ ለምንድነው ሰው ለሰዎች ወንጌል እንዲሰበክ የሚፈልገው? ከምን የተነሳ ነው ካላችሁ የመጀመሪያው መነሻው አዘን መራራቱ ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። በእውነት ጌታ ያያል ወይ? ይሰማል ወይ? ይረዳል ወይ? ያግዛል ወይ? ትቶኛል ወይ ለምትሉ ኢየሱስ በጣም ያዝንልናል። ክብር ለጌታ ይሁን። አሜን ወገኖቼ፣ ይሄ የሰማነው ቃል ነው እኛ ውስጥ መግባት ያለበት። ሃሌሉያ። እረኛ አለን፣ እኛ የሚወደን አባት አለን። ክብር ለጌታ ይሁን። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በእውኑ ሰው የተወለደችው ልጅ ልትረሳ ትችላለች? እሷ ሰው ስለሆነች ልታደርግ ትችላለች። እኔ ግን ፈጽሞ አልረሳሽም፣ በእጆቼ መዳፍ ቀርጬሻለሁ፣ ቅጥሮችሽ ዘወትር በፊቴ ናቸው ይላል። ጌታ ይመስገን። ሃሌሉያ። ኢየሱስ ጌታ ነው። በጣም የሚራራ እጅግ የሚራራ ጌታ። ቆይ ጌታ ኢየሱስ ክርስቶስ የደጉታ ሳምራዊ ታሪክ ሁላችሁም ስለምታውቁ ሉቃስ 10 ላይ ያንን ታሪክ እንደ ምሳሌ ጎረቤት ማን ነው ብሎ ለጠየቀው ሰው ወይ ጎረቤትን አታውቅም? አይሁዳዊው ሰውዬ ጎረቤቱ እዛው የሚያውቀው ቤተ ዘመድ በግራና በቀኝ ያለው መስሎት ሊሆን ይችላል። አህዛብን በፍጹም ጎረቤት ብሎ የማያስብ ሰው ነው የጠየቀው። ጎረቤትን ማወቅ ትፈልጋለህ አለው። ከዛ በኋላ ታሪክ ነገረው። አንድ ሰውዬ ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። በመንገድ ድንገት ሌቦች አግኝተው ወንበዴዎች አግኝተው ደበደቡት፣ አቆሰሉት። መንገድ ላይ በሞትና በሕይወት መካከል ጥለውት ሄዱ። ከዛ ማን ነው የመጣው? ካህን ሰውዬ መጣ ይላል። አየውና አይቶታል። ነገር ግን የአገልግሎት ሰዓት ብሎ አለፈው።
ሲቀጥል ሌዋዊ ሰውዬ መጣ። እነዚህ ሃይማኖት ሰዎች ናቸው። ካህን ሌዋዊ አየውና አለፈው። ሶስተኛው ሰውዬ ግን ሳምራዊ ነው፣ የሩቅ ሰው ነው፣ ኃጢአተኛ የሚባል ሰው ነው፣ እንደዚህ አይነት ለምጻም ሰው ነው። አያችሁ፣ ያ ሰውዬ ግን የሚገርማችሁ እንዴት ነው ሊረዳው የቻለው ካላችሁ፣ ታሪኩን በጥልቀት ካያችሁ የመጀመሪያው ሰውዬ ማለት የደበደቡት ወንበዴዎቹ ካያችሁ ምን ፍለጋ ነው ሰውየውን የደበደቡት? ያሱ አህያም ጭኖ ቢሆን የሆነ ዕቃ ይዞ ቢሆን ኪሱ ውስጥ ቦርሳ ቢኖር ያንተ የሆነ ሁሉ የኛ ነው ብሎ እኮ ነው። በቃ አምጣ አትድም፣ ይሄንን ዕቃ ይዘህ ያንተ የሆነ ሁሉ የኛ ነው። ስለዚህ የደበደቡት ሰዎች የእሱን ንብረት ነው የወሰዱት ማለት ነው። ካህኑና ሌዋውያኑ ደግሞ ምንድነው ያደረጉት? አይ ያንተንም አንፈልግም፣ የኛ የሆነ በሙሉ የኛ ነው፣ ጊዜውም የኛ ነው፣ ገንዘቡም የኛ ነው። ስለዚህ ወደዛ አንሄድም፣ እኛ እንሄዳለን አሉ። ሳምራዊው ሰውዬ ግን ያደረገው ነገር ይሄ ነው። የኔ የሆነው በሙሉ ያንተ ነው ነው ያለው። እስቲ አንድ ላይ ይውላችሁ፣ እጆቼ ያንተ ናቸው ብሎ አንድ ላይ። ክብር ለጌታ ይሁን። ስለ እጅ ልናገር ፈልጌ ነው እንጂ ሁለንተና ቦርሳችን፣ ጉልበታችን፣ ሃሌሉያ። አሁን የምንለመድበት ኮንፈረንስ ቮለንተር አድርጎ የምንባለው በሙሉ ጤንነታችን ሁሉ የሱ ነው። ስለዚህ ይሄ ሰውዬ የከፈለው ዋጋ ላሳያችሁ። ይሄ ሳምራዊ ሰውዬ አይቶት ይላል፣ አይኑ ሰራ ማለት ነው። እነዛ አላዩ፣ አይተዋል። አይኑ አየና እንዳላየ አላልፍም፣ ይሄን ችግር እንዳላየ አላልፍም ማለት። ልቡ ደግሞ አዘነለት ይላል። አየ፣ እያንዳንዱ ብልት ሲያንቀሳቀስ ተመልከቱ። አይኑ አየ፣ ልቡ አዘነ። ሰንበ በቃ ወንበዶቹ እዚህ መንገድ ላይ አግኝተው ደበደቡት ማለት ነው። ሲያቃስት አዘነለት። ከዛስ ቀርቦ ይላል እግሩም ሰራ ማለት ነው። እግዚአብሔር የተባረከ ይሁን። ቀርቦ ወደሱ መጣ። ከዛ አቁስለውት ነበርና ዘይት ያስፈልገዋል። ወዲያውኑ የራሱን ዘይት ኪሱን አመጣ ማለት ነው። እሱ ላይ አፈሰሰው እና ከዛ አሰረው። ከዛ በኋላ ብድግ አድርጎ ጉልበቱን በሙሉ አህያ ላይ አደረገና ወደ ከተማ ወሰደው። አንድ ቦታ አስቀመጠውና ምን አለ? ለዚህ ሰው የሚያስፈልገው ነገር በሙሉ ይሄው ሰጥቻለሁ፣ የጎደለ ካለ ተመልሼ መጥቼ እኔ ከፍላለሁ። ኢዳው የኔ ነው፣ እሱ ይዳል። ይውላችሁ የሚራራ ጌታ ርህራሄን ያስተምራል። ክብር ለጌታ ይሁን። የሚራራ አምላክ ይሄ ልብ ነው በእኛ ውስጥ አሁን ጌታ ማየት የሚፈልገው። ስንት መዝሙር እንደዘመርን አይደለም፣ ምን ያህል እንደሰበክን አይደለም ወገኖቼ ሆይ፣ በእውነት ይሄ ልብ ሼር እንድናደርግ እግዚአብሔር ይርዳል። አገልግሎት በጣም ብዙ አለ፣ ብዙ ሰዎች ስላሉ ማለት ነው። ጌታ ኢየሱስ ክርስቶስ ያዝናል፣ ይራራል። ወደ እነ ማርታና ማርያም ሲመጣ መጀመሪያ ያሉት ምንድነው? አንተ እዚህ በኖረ ቢሆን ኖሮ እኮ ወንድማችን ባልሞተ ነበር። ጌታ ስለሌለ ነው እኔ በዚህ ውስጥ ማልፎ ለምንል በሙሉ ሁለቱ ተማማቾች ቁጭ ብለው ስለተናገሩ መጀመሪያ ማርታ መጣ፣ አንተ በዚህ ኖረ ቢሆን ኖሮ ብላ ነገረችው። ከዛ በኋላ ጌታ መጥቷል ብላ ስትነግረው ማርያም መጣች። ምንም አልተገናኙ። ማርያም መጣችና ጌታ ሆይ አንተ በዚህ ኖረ ቢሆን ነው። ሁለቱም ሲያወሩት የነበረው ጌታ በቃ ሰምቶ አልሰማ ይሆን? ሰምቷል፣ ሰምቶ ቀረ። በቃ እሱ ቢኖር ኖሮ እኮ ወንድማችን አይሞትም ነበር እያሉ ጌታ ኢየሱስ ክርስቶስ መጣ። የመጀመሪያውም አንተ ኖረ ቢሆን ኖሮ ይሄ ነገር አይሆንም ነበር። እስቲ ሁለተኛውም አንተ ኖረ ቢሆን ኖሮ አለች። ወገኖቼ ሆይ ጌታ እያለ የበለጠ ነገር ሊያሳየን የሚፈቅድበት ጊዜ አለ። ኧረ ክብር ለጌታ ይሁን። እዛ ቦታ ላይ ስታየው ምን አሉ መሰለህ? የምትወደው ታሟል ነው ያሉት። የምትወደው ወዳጅ ታሟል ነው ያሉት። የሚወድህ እንኳን አላለም። ምክንያቱም የኛ ፍቅር ገደብ አለው። የሚወድህ ሞቷል ሳይሆን የምትወደው ሞቷል። አዋጅ ላውጅ፣ ኢየሱስ ይወደናል። ሃሌሉያ። የራስን ፍቅር ብጠራጠር የእሱን ፍቅር አልጠራጠርም። ሃሌሉያ። እኛ አንዳንድ ጊዜ እንደ ጴጥሮስ እንሆናለን። እንደ ጴጥሮስ ሌሎች ሁሉ ቢክዱን ያልክድ ምናምን እንልና ከዛ በዛችው ሌሊት አንድ ጊዜ ሳይሆን 3 ጊዜ ልንክድ እንችላለን። እሱ ግን ልጆቹን ይወዳል። አረ ክብር ለጌታ ይሁን። በኋላ መጡ አይሁዶች ሁሉ ተሰበሰቡ። ተወዳጅ ሰው ነበር ማለት ነው አልዓዛር። አይሁዶች ሁሉ ማርታና ማርያም ሁሉም ማልቀስ ጀመሩ። አየና አዘነ እና እሱም መጽሐፍ ቅዱስ ላይ 2 ቦታ በኃይል ኢየሱስ አለቀሰ የሚለው አንዱ አለቀሰ።
አለቀሰ ኢየሱስ። አዩና አቤት እንዴት እንደሚወደው ተመልከቱ፣ እንዴት እንደሚወደው ተመልከቱ። ሃሌሉያ! የሚራራ ልብ ያለው ጌታ ነው። ክብር ሁሉ ለሱ ይሁን። ሃሌሉያ! እግዚአብሔር ይመስገን። አዘነለት። እሺ ወደ ሁለተኛው ሐሳብ ልሂድ። ሁለተኛ አዘነ። ከዛ ምን አደረገ? አዘነና ዳሰሰው ይላል። ዳሰሰው ና አለው። እግዚአብሔር የተባረከ ይሁን። ና ወደ እኔ አለው። ይኸው ጌታ ኢየሱስ ክርስቶስ ብዙ ሰዎችን ዳሷል። ለምሳሌ የጴጥሮስ አማት ንዳድ ታማ ነበረና እጇንም ይዞ ይላል ዳሷት ነው ያነሳው። የ12 ዓመት ጠሊታ የምትባል ወጣት ልጅ መታመም ብቻ ሳይሆን ሞታ ነበረ እና ለምን ትንጫጫላችሁ ውጡ አለ። ደቀ መዛሙርቶቹ ሶስቱን ይዞ ገባ። ከዛ በኋላ እጇንም ይዞ አስነሳት ይላል። ጌታ የተባረከ ይሁን። ተነሽና ብያላት። ጌታ ይመስገን። ኢየሱስ ብዙ ሰዎችን ዳሷል። የዚህ ሰውዬ ግን ዳሰሳ ከሌላው የተለየ ስለሆነ ነው የመልእክትን አርዕስት እኛ የክርስቶስ እጅ ነው ያልኳቸው። በጣም የተለየ ነው። ለምን እንደሆነ ታውቃላችሁ? ይሄ ሰውዬ ተነክቶ አያውቅም። ከሞቱት በላይ ካሉት በታች የሚባል ሰው ማን ነው ካላችሁ ይሄ ሰውዬ ነው። አለ እንዳትሉ የለም፣ ከሰው ጋር አይደለም ያለው። ሞቷል እንዳትሉት በህይወት አለ። ሰው አይነካውም። ሰው ወደሱ ሲቀርብ ህጉ ዘሌዋውያን 13:14 ላይ ነው የምጠቅስላችሁ። እኔ ለምጽ አለብኝ ወደ እኔ አትምጡ ነው የሚሉት። ከሩቅ ነው አዋጅ የምናገሩት። የሚያስከትለውን ነገር ያውቃሉ። ለዛ ነው እነዛ አራቱ ለምጻሞች ብንሞትም እንሙት ያሉት። ወደዚህም ከድ ይገሉናል፣ ወደዚህም ከድ ከሰው ጋር መኖር አይፈቀድላቸውም። ከምንም ነገር በላይ ይሄ ሰው የሚያስፈልገው ከጉርሻ ምግብ በላይ ይሄ ሰው የሚያስፈልገው ከሌላ ነገር በላይ ምን ያስፈልገዋል ካላችሁ መዳሰስ ነው። ሰውን አቅፋችሁ ሁላችሁም ይሄ ተሞክሮ አላችሁ ብዬ አስባለሁ። ስለዚህ በትዕቢት አይደለም። ሰውን አቅፋችሁ ሰዎቹ ስቅስቅ ብሎ አልቅሰው ከዛ በኋላ ምን ሆነህ ነው ስትሉት ማንም እንደዚህ አቅፎኝ አያውቅም የሚል ሰው ገጥሟችሁ ያውቃል? ምን ማለት ነው? ብቸኝነት ማለት ነው። ፍቅር አላገኘውም ማለት ነው። ማንም ከነጋራ ይሄን ብሎ ቀርቦ ከነጋ የሚኖር ሰው የለም ማለት ነው። ወገኖቼ የእግዚአብሔር ፍቅር በዛ ውስጥ የእግዚአብሔር ፍቅር ስለሚያልፍ ለምን የእግዚአብሔር እጆች ስለሆንን ነው። የጌታ እጆች ስለሆንን ነው። ሁለንተናችን የሱ ስለሆነ ማለት ነው። እና ስናቅፋቸው ብዙ ጊዜ ሰዎች እንደዚህ የሚሉ ገጥመውኛል። ይሄንን ኤክስፒሪየንስ ያላደረጉ ከቤተሰብ ፍቅር ያላገኙ ከሰዎች ተለይቶ ምኑ ማንም አይወደኝም የሚሉ ስሜት ሁሉ ስላለ ማለት ነው። ከዛ አልፎ ተርፎ ግን ይሄኛው ለምጻም ሰውዬ ደግሞ በሽታ አስተላላፊ ስለሆነ ካሪየር ስለሆነ እሱን የነካ ሰው በሽተኛ ስለሚሆን አይውላችሁ ጌታ ለዚህ ሰውዬ መጀመሪያ የሚያስፈልገው መዳሰስ ነው። ክብር ለጌታ ይሁን። በጣም የሚገርም ነገር ነው። አቀፈው፣ ዳሰሰው እና ምን አለው? እወዳለሁ። ከፈለክ ልታድነኝ ትችላለህ አይደል ያልከው? እወዳለሁ ማለት እወዳለሁ ፈቃዴ ነው አንተን መፈወስ። ስለዚህ እወዳለሁ ንጻ አለው። ይህንን ቃል እሱ ሲናገር ሰውየው ወዲያውኑ ከለምጹ ነጻ። እግዚአብሔር የተባረከ ይሁን። ዛሬ ጌታ ይዳሰል ነገራችንን። ዛሬ ጌታ ይንካው። እግዚአብሔር የተባረከ ይሁን። ከዛ በኋላ አንድ ነገር ተናገረው። ሶስተኛው ነጥብ ነው። ሄደ ራስህን ለካህን አሳያል። ሂድና ራስህን ለካህን አሳያል። ለምንድን ነው ራስህን ለካህን አሳያለሁ? በተናገረም ጊዜ ለምጹ ወዲያውኑ። ይሄ ወዲያው የሚለው ቃል ማርቆስን ጀምር ተናገረ። ስንት ጊዜ ነበር ያልኩት? 41 ጊዜ። ወዲያው ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ አወጣው ይላል። በቃ ከዚህ ጊዜ ጀምሮ ያንተ አበሳ እዚህ ላይ አበቃ። ይችላል። ክብር ለጌታ። ይችላል።
ይሁላችሁ ወገኖቼ ሆይ እግዚአብሔር ትልቅ ነው። እግዚአብሔር አምላክ ሕያው ነው። እግዚአብሔር በጉባኤ መካከል አለ። እግዚአብሔር ይሰራል። ይህንን ፈውስ መቀበል ያልቻሉ ሰዎች፣ ይህን በረከት መቀበል ያልቻሉ ለናዝሬት ሰዎች ምንድን ነው ጌታ ኢየሱስ ክርስቶስ ያለው? ነቢይ እኮ ከገዛ መንደር በስተቀር ከገዛ ሰፈሩ በስተቀር በሌላ ቦታ ሳይከበር አይቀርም። የዮሴፍ ልጅ የአናጺው የዮሴፍ ልጅ አይደለም ምን ስላሉ እንደ አጋንንት ባይናቸው ፊት እያወጣ ይህን ስለተናገሩ ከጥቂት ነገር በቀር ምንም ነገር ሊያደርግ አልቻለም ይላል። ከዛ በኋላ ነው ወደዚህ ስፍራ የመጣው ጌታ ኢየሱስ ክርስቶስ። ምን ብሎ? ነቢይ ከገዛ አገሩ በስተቀር በሌላ ቦታ ሳይከበር አይቀርም። ሌሎች ሰዎች ወልካም ነው የሚሉት። ወልካም ያለ ሰውዬ ነው ይህንን በረከት ያገኘው። ኢየሱስ ክርስቶስ ምሳሌ ነገራቸው። ይኸውላችሁ ከለምጽ ጋር የተያያዘ ይኸውላችሁ በእስራኤል ሀገር ስንት ለምጻም እያለ ማን ነው የተፈወሰው? ሶርያዊ ሰው ቅድም ያልነው የኤልሳ የፈወሰው ማለት ነው። እሱ እኮ ነው የፈወሰው። እዚሁ ፈውስ እያለ ኤልሳ በመካከላቸው እያገለገለ ኤልሳ አጠገባቸው እያለ ይሄ ሰውዬ እያሉት ይኸውላችሁ ከሶርያ ሀገር አንድ ሰውዬ ስጦታ ይዞ ሰራተኛ ይዞ ጋሻ ጃግሬ ይዞ ማት ነገር ይዞ የት ነው የምትሄደው? ወደ እስራኤል ምድር። ማንም ፍለጋ ነቢይ ያለ አሉ በሀገር መጣና ከኤልሳ ጋር ተገናኘ። ሲጠራው ኤልሳ ውጭ እንኳን ወጥቶ አላናገረው። ሄድና እዛ ተጠመቅ 7 ጊዜ ብቅ ጥልቅ በል ትድናለህ አለ። አውቋላ ምን ይዞ እንደመጣ። አረ እግዚአብሔር የተባረከ ይሁን። ቆይ በሀገሩ ያሉ ሰዎች ግን አልተፈወሱም። ይሄ ብቻ ነው ወይ? አይደለም። በእስራኤል ሀገር ስንት ረሃብተኛ እያለ ኤልያስ እኮ የመገበው በሲዶና ሀገር የምትኖር አንዲት መበለት እኮ ነው የመገበው። እሷ በእምነት ያለውን ሰጠችና ተባረከች። ሃሌሉያ። ትኩስ ፋክስ እየመጣ ነው። ትኩስ ፋክስ ነው አሁን የመጣው። አንድ ነገር ልናገር፣ እንደው ስለ ንብረት ልናገር። ስለ ንብረት በደንብ ስሙ። በምድረ በዳ ጌታ ኢየሱስ ማለት በሙሴ በምድረ በዳ መና ህዝቡን መገበ አይደለ? የመና ዕድሜ ስንት ነው ብዬ ብጠይቃችሁ ስንት ነው? እስቲ በደንብ አጣርታችሁ ንገሩኝ ሳትቸኩሉ። የመና ዕድሜ ያ ሚሊዮን ህዝብ የበላው ያ በየሌሊት እየመጣ ምድርቷን ይሸፍን የነበረው ጧት ተነስቶ እግዚአብሔርን ክብር እንዲያዩ ስንት ነው የዛ መና ዕድሜ? ሰምቻለሁ። ጌታ ይባርካችሁ። አንድ ቀን ነው ወይ? አንድ ቀን አነሰች። እንደው በዛ ካለ ስንት ቀን ነው? በዛ ካለ ሰንበት ከሆነ ስንት ቀን ነው? 2 ነው። የሰንበቱንም ጨምረው አርብ ላይ የቅዳሜውንም ጨምረው ስለምን 2 ቀን ነው። 3 ቀን ከደረሰ ምን ሆናል? እንደዛ እየዘነበ በረከቱ እንደዛ እየወረደ በረከቱ እድሜው 1 ቀን ነው። ግፋቱ 2 ነው። ግን እግዚአብሔር እንደዚህ ያለው ቅዱሳን ስሙኝ፣ እንደዚህ ያለ እግዚአብሔር ከዛው ከሚቀልጠው ከሚጠፋው ከዛው መና በጎፈር ትወስድና ከዛ በኋላ ወደ ቅዱሰ ቅዱሳን መገናኛው ድንኳን ውስጥ ታስገባለህ። የምስክር እንጀራ ነው የሚሆነው። እሱ እዛው ውስጥ ገባ። የሚገርማችሁ እድሜው ዘላለም ይሆናል። ሃሌሉያ። ቆይ አውቅ ነው መድኃኒቱ ይስራ ብዬ ነው። መድኃኒቱ ይስራ ብዬ ነው። እግዚአብሔር የተባረከ ይሁን። ይኸውላችሁ የኔ ብር የኔ ገንዘብ የምናምን የምንለው በሙሉ እድሜው 1 ቀን ነው። የኔ እንኳን እስከ ሪታየርመንት ያደርሳ የምትሉ ካላችሁ 2 ቀን አድርገላችኋለሁ። 2 ቀን ነው። 2 ቀን ነው። ግን የሚገርማችሁ ለእግዚአብሔር ስንሰጥ ዘላለም ይሆናል። ሄደን እናገኘዋለና መዝገባችሁን ብልና ዝገት የማገኘው ሌባ ቆፍሮ የማይወስደው በሰማይ አድርጉ ማለት ለእግዚአብሔር ስጡ ማለት ነው። አሜን። ስራችሁ ያውጣችሁ። እኔ ግን አስራት ኢትዮጵያ ነው የሚልከው የምትሉ ሰዎች ካላችሁ ለምን ቋንቋ ትቀይራላችሁ? አልሰጥም ብትሉ ነው የሚሻለው። ኢትዮጵያ ነው የሚልከው የሚሉ ሰዎች አሉ። እኔ ግን ኢትዮጵያ ነው የሚልከው። አቤት 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 አቤት። አልሰጥም ብትለኝ ነው ሞር እውነተኛ ሰው ነው የሚልህ። አልሰጥም ብትል እውነተኛ ሰው ነው ይላል። ኢትዮጵያ ልካለሁ። ለዚህ ነው እኮ ኢቫንጀሊዝም ስንል ሾርቴጅ አለ። ሾርቴጅ እኛ ጋር ብቻ ሳይሆን ደግሞ ይሄ ያለው ቤታችሁም አለ። ስንሰጥ ነው የሚበዛው። እግዚአብሔር የተባረከ ይሁን።
ይሄው አሁን ጁላይ ፓስተር ጁላይ አይደል? በቃ መኪና ያስፈልጋል 8 ፓሰንጀር ምናምን ያለው የኔን ተጠቀሙ። እውነቴን ነው ደግሞ ዝም ብዬ ሳይሆን ይመጣልኝ ያስፈልጋል አውጣ ከልቤ ነው። ለትራንስፖርቴሽን እንግዶቹ ይመቻቸው። አሜን። በእውነት ነው የምላችሁ እግዚአብሔር ትልቅ አምላክ ነው። እግዚአብሔር የሚባርክ አምላክ ነው። ሃሌሉያ። ወዲያውኑ እግዚአብሔር ይኸውላችሁ ጌታ በብርቱ ተናግሮ ወዲያውኑ አወጣው። እግዚአብሔር ይችላል። ለምንድን ነው ግን ሄድና ራሴን ለካህን አሳያለሁ? ለምንድን ነው ካላችሁ ሁለት ምክንያቶችን ልስጣ። አንደኛ ይኸውላችሁ ኢየሱስ ሕግን ለመሻር ሳይሆን ሕግን ለመፈጸም ነው የመጣው። እኔ ሕግን ለመሻር ሳይሆን ለመፈጸም ነው የመጣው። ሕጉ ደግሞ አንድ ለምጻም ከዳነ ይኸውላችሁ ወደ ካህን ወደ መመርመር አለበት። በቃ ያጣራ በለመደው በተሰጠው አለ በመንጻት ሕግ ይፈትነው። ልክ መርምሮ ለምጻም ነው ብሎ እንደተናገረ አሁን ስመጣ ደግሞ ቼክ ተደርጓል ነፃ ነው ይበለው። ሂድ ወደዛ ወደ ካህኑ ነው የሚለው። አንደኛ ሕጉ ለመፈጸም ስለመጣ ነው። ሁለተኛ ግን እነዚህ ሕጉን የሚጠቀሙ ካህናቶች ምንድነው የሚጠብቁት ካላችሁ አይ እኛ መርምረን መሸኘት ነው እንጂ ፈውሰን መቀበል ገና አልጀመርንም፣ መሲሁ ሲመጣ ነው ይሄን የሚያደርገው ነው የሚሉት። ስለዚህ እስካሁን የነጻ ሰው ስለሌለ አሁን ግን መሲሁ መጥቶ እንደፈወሰ በእርግጥ ኢየሱስ የእግዚአብሔር ልጅ ነው ወይ አይደለም የሚል ክርክርም ስለነበረ ካህናቶቹ ራሳቸው አይተው ለምጻሙን ካዳነ እሱ በእርግጥ የእግዚአብሔር ልጅ ነው ብሎ እንዲናገሩ ሂድ እንዲመሰክሩ ነው ያለው። ይሄን አንብቧ በተናገረም ጊዜ ለምጹ ወዳው ለቀቀው፣ ነጻ። በብርቱም ተናግሮ ወዳውኑ አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ይህን ራሲ ለካህን አሳይ፣ ለእነርሱ ምን ይሆናል? አንድ ላይ ጮክ በሉና ምስክር አይተው ሃሌሉያ መሲሁ መጥቷል እንዲሉ። ኧረ ክብር ለጌታ ይሁን። ይሄንን ምን ብየዋለሁ? ይሄ ሰውዬ አትመስክር ተብሎ መሰከረ፣ እኛ ግን መስክሩ ተብለን ዝም አለን። ምንድነው ጉዱ? ሰውየው ምን አለ? ቆይ ሰውየው አትመስክር ከተባለ በኋላ ወዲያውኑ ሲወጣ ይሰብክና ያወራ ጀመረ። አራዳ አልሰማህም ገላገልካል። ኢየሱስ ደግሞ እንትን ብሎ አይደለም፣ በትክክልም መናገር አልነበረበትም ሰውየው መናገር። ለምን? ከዛ ጊዜ በኋላ ኢየሱስ በከተማ እንደምፈልገው መስበክ አልቻለም፣ ወደ ምድረ በዳ መሄድ ነበረበት። ይሄ እንደሚሆን ስለሚያውቅ እንዳትናገር አለው። ሰውየው ግን ሊያወራና ዛሬኛ የምናፍቀው ማለት ነው ሊሰብክ ጀመረ ይላል። እኔ ጸሎቴ ጉባኤያችን በሙሉ ማውራትና መስበክ እንድንጀምር እግዚአብሔር ይርዳል። አሜን። አንናገር ብለን እኮ ነው ሁሉ ማስታወቂያ አንናገር ስላለን ነው። እንደው ተመልከቱ እኛ ህይወት ሆኖልን ከተመሳሳይ በሽታ ድነን እንዴት እንደዳን በኋላ አሳያችኋለሁና ልጨርስ። ምን እንማራለን ከዚህ ክፍል ካላችሁ ሁለት ነገር ላሳያችሁ። ምናልባት ዛሬ እንግዶች ሆናችሁ ይሄ ፓስተር ምንድነው የምናገረው ልብ ተነክቷል የምትሉ፣ ህይወታችሁን ከዚህ በፊት ለጌታ ያልሰጣችሁ፣ ስለ ክርስቶስ ሰምታችሁ ያልወሰናችሁ ሰዎች መጀመሪያ ልናገር ለእናንተ። ይኸውላችሁ ለምጽና ኃጢአት ተመሳሳይነት አለው። እግዚአብሔር ሊያስተላልፍ የፈለገው ትልቁ መልእክት ስለ ኃጢአት ነው እንጂ ስለ ለምጽም አይደለም። ኃጢአት ደግሞ ከሰው ብቻ ሳይሆን ለምጽ ከሰውም ሊለይ ይችላል። ኃጢአት ከሰውም ከእግዚአብሔርም ይለያል። ኃጢአት ስሜትን ይገላል። ስንጀምር እንደ ቀላል የጀመርነው ኃጢአት ከዛ በኋላ እናም ሆነን በቃ ተለማምደን እንደ ድሮ በጆሮአችን የምንጸየፈውን በሙሉ የምንለማመድበት ጊዜ ምን ሆኖ ነው ካላችሁ በሽታው ጠንክሮ ስሜታችን ሞቶ ሮሜ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይረባ አእምሮ አሳልፎ የተሰጡ ብዙ ሰዎች አሉ። ይሄም አለ እስክትሉ ድረስ ማለት ነው። ይሄም አለ በእውነት ነው የምላችሁ። የዛሬ 30 ዓመት የቆያችሁ ሰዎች ለመጀመሪያ ጊዜ እኔ ጊዜ ወሰደብኝ ችግር የሰማሁት ቺካጎ ውስጥ ታሪኩን ታውቃላችሁ። አሁን በስም አላስታውሰውም፣ ግን ናሽናል ኒውስ ነው፣ ጉግል ብታደርጉ የምታገኙት ነውና አንድ ሰውዬ ብዙ ሰዎች ይሞታሉ፣ ተፈልገው ይጠፋሉ፣ ይሞታሉ፣ ተፈልገው ይጠፋሉ። አንድ ቀን እሱ መሆኑ ታወቀ። ፍሪጁ ውስጥ ሲገባ
አርዶ እየበላ ሰዎች ይሄ የዛሬ 30 ዓመት ነው የምላችሁ ስጋቸውን ፍሪጅ ውስጥ አስቀምጡ። ይሄንን ከሰማው በኋላ ለአንድ ሳምንት በደንብ በቃ ዲስታርብድ ሆንኩኝ። ሌላ ነገር ማሰብ ፈልጋለሁ፣ እሱን ነው ማሰበው። ሌላ ነገር ማሰብ ፈልጋለሁ፣ እሱን ነው ማሰብ። እግዚአብሔር አስረሳኝ ይሄንን ነገር። ናሽናል ኒውስ ላይ ነበረ ማለት ነው። ምንድነው የሆነው ካላችሁ ወገኖቼ፣ ለማይረባ አሳልፎ አእምሮ ታልፎ የተሰጠ መናፍስቶች የሰፈሩበት ማለት ነው። እንደ ጥሩ ልጅ እኮ ነው የተወለደው። የአንድ ልጅ ቤተሰብ ልጅ እኮ ነበር ሲወለድ። ነገር ግን ይኸውላችሁ ልክ እንደ ለምጽ እያደገ፣ ሌላው ደግሞ ምንም የሰው መፍትሄ የለውም ኃጢአት። የሰው መፍትሄ የለውም። የትኛው ዶክተር ነው ኃጢአት? ይኸውላችሁ ፍርድ ቤት ስትሄዱ አሜሪካ ሀገር ብዙ ያው አብረን የምናውቀው ነገር ስለሆነ ነው። ሰው ገለው ይሃስ እንዳይሉ ኃጢአት አድርጓል ይላሉ። ፎሎኒ ነው ያስ ኮሚትድ ክራይም ይላሉ። ኃጢአት ካሉ ወደ መጽሐፍ ቅዱስ ሊመጡ ነው። ስለዚህ ክራይም ነው የሚሉት እንጂ ኃጢአት አይሉ። ነገር ግን ሰውየውን የሚለውጥ ሰዋዊ የሆነ ምድራዊ የሆነ መፍትሄ የለውም። ለዘላለም ፍርድ ይዳርገናል ኃጢአት። እንደዚህ ለምጻም ዛሬ እኔ ጋብዛችኋለሁ፣ መታችሁ በኢየሱስ ክርስቶስ እግር ስር እንድትወድቁ እግዚአብሔር ይርዳችሁ። እስቲ ጮክ በሉና አሜን በሉ። እንደ እኔ ወድቄ እኮ ነው ራሴ። እዚህ ያለ ሰው በሙሉ ወድቆ እኮ ነው። ጌታ ሆይ ውስጤ ያለው ችግር እኔ አውቃለሁ፣ ነፃ አልወጣሁም፣ ኃጢአተኛ ነኝ፣ ፈውሰን ብለን ነው አንድ ቀን ሁላችንም ወደ ጌታ ይመጣነው። የኔ ወንድም ቀጠሮ አትያዝ። ዛሬ ህይወቴን የኔት ቀጠሮ አትያዥ። ቀኑ ዛሬ ነው። የመዳን ቀን ዛሬ ነው። እግዚአብሔር የተባረከ ይሁን። ዋው! ቆይ ለመሆኑ እኔ ኃጢአተኛ ነኝ ወይ የምን ጥያቄ ደግሞ ይመጣል። ይኸውላችሁ ካህኑ ጨርሻለሁ ሲመረምር የሚያደርገው ሰውየውን እስቲ ቆዳህን እስቲ እጅህን ለምን ካህን ብቻ ሐኪም ቤት ስንሄድ አሁን እንኳን ቨርቹዋል ሆኗል፣ ግን ከአንድ ዓመት በፊት ያስቀምጡን ነበር አይደል? ከአንድ ዓመት ወንበር ላይ ቁጭ በል እግርህን እንደዚህ አድርግ እስቲ አበል እስቲ ጉሮሮህን እንደሚባለው ማለት ነው። የእግዚአብሔር ቃል ሮሜ ላይ ምን ይላል መሰላችሁ? ሮሜ 3:13 ነላምብ ጉሮሮአችሁ ይላል። ልክ ሐኪሙ ኢየሱስ ሲመረምር የሆነ የሚያበሩት አለ አይደል? ጉሮሮአችሁ እንደተከፈተ መቃብር ነው ይላል። እስቲ ምላስህን አበል እንደሚባለው በመላሳቸው ደግሞ ሸንግለዋል። የእባብ ከንፈር አይቅርታ የእባብ መርዝ ከከንፈሮቻችሁ በታች አለ። እስቲ አፍህን አፋቸው እርግማን መራርነት ሞልቶበታል። እስቲ እግሮቻችሁ ደም ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳችሁ ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ስለዚህ እኛ ምንድነን? ኃጢአተኞች ነን። ታዲያ ማን ነው ከዚህ ከእግዚአብሔር ቁጣ ሊያድነን የሚችለው? በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ክብር ለጌታ ይሁን። ኢየሱስ ያድናል። ኢየሱስ ይቅር ይለናል። እኛ ወደሱ ብንመጣ ኢየሱስ ይፈውሰናል። ክብር ለጌታ ይሁን። ይሄ እንግዲህ ጌታን በደንብ ወስናችሁ እየተከተላችሁ አይደላችሁ ሰዎች፣ ይሄ ፕሮግራም ሲያድቅ ወደ ኋላ ቅሩና እኛን አናግሩ። እዚህ ሆነን እንጠብቃችኋለን። ሰዓቱ ይሄ ነው። አሁን ሰው አይደለም፣ እግዚአብሔር ሰዎችን እየተጠቀመ ይናገራልና ጌታ እየጠራን ነው። ሌሎቻችንስ በክርስቶስ አምነን ለዳን ነው። ለኛ እግዚአብሔር ምን ይለናል? እኛ የክርስቶስ እጆች እንደሆነን እንድናውቅ። ስንት ሰዎች አሉ፣ በእውነት ነው የምላችሁ፣ ስንት ሰዎች አሉ በብቸኝነት እየተጠበሱ ያሉት። ይሄን ሁሉ ፓስተር ይችላል፣ ይሄን ሁሉ ወንጌላውያን ይችላሉ፣ ይሄ ሁሉ በፉል ታይም ነው የሚሰራው። እንዴት ነው እግዚአብሔር በሚያሰማራን ቦታ ሰውን ደግመን እንድንሰማ? ታውቃላችሁ፣ ሰዎች አንድ ትንሽ ነገር ይናገራሉ፣ ካዳመጥን ጨምሮ ይነግሩናል። ካላዳመጥን ለምንድን ነው የሚያበላሹት? እኛ የክርስቶስ ከሆነን የእሱን ስራ መስራት አለብን። ይኸውላችሁ በብቸኝነት ማዘር ተሪሳ ያሉትን አንድ ነገር ልናገር። በጣም የተባረኩ የእግዚአብሔር ሴት ናቸውና ብቸኝነት አሉ ዘመናዊ ቁምጥና ነው አሉ። ሎንሊነስ ኢዝ ኤ ሞደርን ዴይ ሌፐርሲ። አሁን የድሮ ቁምጥና እጁ እግሩ የሚባል አይደለም ያለው፣ ብቸኝነት ነው ያለው። ሰው ሁሉ ቤቱን ዘግቶ ነው ያለው። ኧረ የሰው ያለ የሚል ብዙ ሰው አለ። ማን ነው ያንን ሰው ሊዳስስ የሚችለው?
ኢየሱስ እኮ እኛን ነው የወከለን። አምባሳደሮቹ እኛ ነን። አንቺ ነሽ፣ አንተ ነህ፣ ሁላችንም ነን። ሰዎችን ማፍቀር አለብን። ለምንድን ነው ወደ እኔ ቀረብከው ስንባል ክርስቶስ ነው ብለን ማወጅ ያለብን እኔና እናንተ ነው። ኧረ ጌታ ይርዳን። ቆይ ስንት ሰዎች አሉ በብቻዬነት? ቆይ መጎብኘት የሚያስፈልጋቸው አዛውንቶች በማከራችን የሉም? ብቻቸውን ልጆች የሚያሳድጉ ወላጆች፣ አባት ሊሆን ይችላል እናት የሉም? አቴንሽን የሚፈልጉ ወጣቶች የሉም? ታሞ የተኙ ሰዎች የሉም? ቆይ ይሄ ሩቅ ነው። እኛ ቸርች እንኳን እኮ ስንመጣ እኛ የራሳችንን ሰው ነው የምንፈልገው። ይህ አላየው የምንለው ማንን ነው? የቀጠሮ ቦታ ቸርች ነው፣ የቢዝነስ ቦታ ማለት ነው። ስንወጣ ደግሞ ጥሩ ነው እሱ ሁሉ እንዳለ ሆነው ይውላችሁ እባካችሁ ለብቻው ሰው ተቀምጦ ሰው ሳያናግረው ቢሄድ ኢኢሲዲ ነው። እዛ ቸርች እንደዚህ ነው፣ ክሊክሽ ናቸው፣ የራሳቸው እንጂ ሰው አይፈልጉም የምንባልበት ቦታ እንዳይሆን እግዚአብሔር ይርዳል። ኧረ እግዚአብሔር ይርዳል። እኛ የክርስቶስ እጅ ነው። አያችሁ ያ ተሰበረ ያሉት እጅ ዛሬም ጌታ እኛን ይጠብቀናል። እናንተ አላችሁልኝ ነው የሚለው መልእክቱን ለማስተላለፍ፣ የምስራቹን ለመናገር፣ የተጨነቁትን ለማጽናናት፣ ያዘኑትን ለማጽናናት፣ የደከሙትን ለማበርታት እኛ የሱ እጆች ነን። እግዚአብሔር ይርዳል። ይሄን ከሰማን በኋላ እንደመጣ ነው ኑሮ እንዳንቀጥል በእውነት እግዚአብሔር ሁላችንንም ይርዳል። ብዙ ጊዜ በቃ ልክ ኢሳይያስ 5 ላይ ባለቤቱ በቃ የወይን እርሻ አዘጋጅቶ ያላረገላት ምንም ነገር የለም። ፍሬ ሲጠብቅ ግን እሾክና አሜከላ በቀለች። ለምን ነው አለ መስኖ ያረኩት፣ ለምን ነው አለ ቅጥር ያደረኩለት። ይነቃቀል ለአውራ አልፎ ትሰጥ ያ እርሻ። ምን እያስተማረን ነው? ከእስራኤል የምትጠበቀው ነገር አለማድረጓን እየተናገረ ነው ያለው። እግዚአብሔር እዚህ ካደረሰን፣ ከተሸከመን፣ ከረዳን፣ የዛሬ ሰዎች ካደረገን በእውነት ሁላችንም ጌታን እንድናገለግል እግዚአብሔር ይርዳል። እኔ እኮ የክርስቶስ አምባሳደር ነኝ። እኔ የሱ እጅ ነኝ። እኔ የሱ አፍ ነኝ። እኔ የሱ አይን ነኝ። ያ ደጉ ሳምራዊ እንደረዳው ሳምራዊ ሰው ማለት ነው። ክብር ለጌታ። እስቲ እንቆማለን።